ልጅቷ ስታስቸግርና ስትበጠበጣቸው ግን ከዛ ተባረው አልፎ አልፎ ቤተክርስቲያን በር ላይ እንደሚታዩ ነው። ምን ሌላ ሰው አምጥታላ ምንድነው የምትንዘባለው? እንዴ ምን ነክቶ ነው? ሰዎች አሉ አይደል እንዴ? የት ሰዎች? ወንጀለኛ አይደለሽም፣ ቅድምም ተናግሬዋለሁ። አይ አሁንም እኮ አልፈቀድኩልህም። መጠየቅ ያለብኝ ነገር ስላለ ነው ወደ አንቺ ቤት የመጣሁት። ስለዚህ ቶሎ እንዲለቁልኝ እነግራቸዋለሁ። የእስር ማዘዣም ሆነ እነሱ ወንጀለኛ መሆናቸውን የሚያሳይ ማስረጃ ሊኖር ይገባል። ማለት አልገባኝም። እንደዚህ አይነት ነገር ባለቤቴም አይወድም። እኔ ሚዲያ ነገር አልፈልግም ብለሽ ካሜራ እንድናጠፋ አደረግሽ እና እኔና አንቺን የሚያጋጭ ነገር አንዳችም ነገር የለም። ስለዚህ አሁንም አልፈቀድኩልህም። እኔ ሰላማዊ ሰው ነኝ። ክፍለ ሀገር ግን የቤተሰቦቼ ከቤተሰብ የወረስኩት ቤት አለ እና እሱን አከራያለሁ። የሆነ ደላላ ያክተፈተፈ አመጣቸውና ሴትዮ ደህና ኗሪ ነው የምትመስለው። ቤት ተለቆ ላከራየ ነው ሄድኩት። ፍራሽና የመሳሰሉ ነገር እንጂ ምንም አይነት የቤት ዕቃ ይዘው አልመጡም። እና ሳይ ሴትዮዋ ደግሞ ደህና ኗሪ ነው የምትመስለው። አይ በቃ ሊሆን ይችላል፣ በቃ እንደዚህ እኮ ሰው እኮ የሆነ ነገር ሊገጥመው ይችላል። ከዛ በኋላ የሆነ ደላላ መጣ። እኔ እነዚህን ሰዎች ግን እየተጠራጠርኩ ነበረ። ጎረቤትም ያሉ ሰዎች እዛው የተከራዩ ሰዎች እየነገሩኝ ነበረ። እነዚህ ሰዎች ወንጀለኞች ናቸው ቤትሽ ውስጥ የተከራዩት፣ ስለዚህ አስወጪ። አይ እንደዚህ በኮሪደር ምክንያት ቤት ፈርሶባቸው እንዲ ምናምን ሲለኝ ምንድነው መጀመሪያ እንድትጠራጠር ያደረገሽ ነገር? ሰው ተቸግሮ ወንጀል ወይም ደግሞ የተቸገረ ሰው ሌባ ነው፣ የተቸገረ ሰው ወንጀለኛ ነው። ብዙ ዕቃና ንብረት ይዘው ነው የሚገቡት። ያንን ከመሰለ ሀብት ንብረት እንግዲህ ወጣ በዚህ ደረጃ የሆነ የተደበቀ ነገር አለ ወይ? ወንጀለኛ ሊሆኑ ይችላሉ እነዚህ ሰዎች። በጣም ጥሩ ልጅ ነው ያ። እነሱን ያከራያቸው አይደለም፣ ሌላ ደላላ ነው። እዚህ ድረስ እንግዲህ ይዤው መጥቻለሁ። ሚካስ ስርዓትን ያዝ። ሰው ከሃዲ ነው። ከኔ ጋር እንደዚህ አይነት ጫወታ ባትጫወት ይሻላል። እንዴ ሌላ ሰው አንጥታላ። ወይ ተረጋጉ። አሁን በጭወት የሚፈታ ነገር የለም። ሰው አዘጋጅተው ተነስተው እነ ወይዘሮ የሺ ወንጀለኛ ናቸው ብሎ የነገረች ሰው እሱ አይደለ? አዎ ራሱ ነው። ትሰማኛለህ? ለኔ ነገርከኝን ነገር እሺ ብዬ ማዳመጠ ቂል ስለሆንኩ አይደለም። እስቲ ማድረግ የምትችለው ነገር አሰኝ። እነ ወይዘሮ የሺን ወንጀለኛ ናቸው ብለህ የተናገርክበት ምክንያት ምንድነው? ወንጀለኛ ስለሆኑ ማለት የምን ተናገር ሚኪያስ። የሰው ነፍስ እንዳጠፉ እና እንደተሸጉ ሰማው። ወይዘሮ የሺስ የት ነው የምትገኘው? ይሄ ሁላ ሰው ይሄ ሁላ ችግር ውስጥ እየገባ ያለው በእናንተ ምክንያት። የወይዘሮ የሺ የት ነው ያሉት? እኔ የት እንዳልሆነ ነው እየሰማኝ ነው። ሰው ከሆንክ ተጸጽተህ እንኳን ነገሮች እንድታሳይ። ስለዚህ ይሄ ነገር ሲደራረብብኝ እንደገና መጨረሻ ላይ ደግሞ ወንጀለኛ ናቸው አለ። ይኸው ለሚኪያስ ነገሮች ሁሉ ወደ አንተ እያቀኑ ይገኛሉ። ፕሊዝ በቃ በተቻለ አቅም እኛን እርዳን። የጠቆመኝ ወደ እናትህ ቤት ነው። እንዴት ሊሆን ቻለ? ስለዚህ አሁን እናትህንም እዚህ ወንጀል ውስጥ አስገብታታል ማለት ነው። እናቴን እዚህ ሳታስገባት ሳትወድ በግድ ወደማንፈልገው ነገሮች እያመራን ትገኛለህ እኮ። ከእናቴ ራሱ እኮ ተናገራ። መናገር ያለብህ ነገር ቤተክርስቲያን በር ላይ ነው የሚገኙት ነው? እንደዛ ነው ከተባሉት ቦታ ላይ አንዳች ነገር ጉዳት ደርሶባቸው መቼም እንግዲህ ያቺ ልጃቸው መጀመሪያውንም የአእምሮ እክል አለባት። ሰላም ውድ የፍትህ ሾው ቤተሰቦች እንዴት እንደምንድናችሁ? በያላችሁበት ሰላም ፍቅር ይብዛልኝ እያልኩኝ እንግዲህ ያው ቅድም እንግዲህ በተቻለኝ አቅም የተቻለኝን ለመግለጽ ሞክሬያለሁ። እንግዲህ ለእኔ ቅድም የምለው ለእናንተ ደግሞ እንግዲህ ነገ ወይ ከነገ ወዲያ ልለቀው የምችለው ቪዲዮ ሊሆን ይችላል ማለት ነው። እንግዲህ ያው በተቻለኝ አቅም ግን ያሉትን ነገሮች ተገቢ በሆነ መንገድ ለመግለጽ እየሞከርኩኝ እገኛለሁ። አሁንም ደግሞ በተሰጠኝ ጥቆማ መሰረት የተባልኩ ቦታ ስደርስ ለረጅም ሰዓት እንግዲህ ስንጨቃጨቅ ነበር፣ ፈቃደኛ አልሆኑልንም። በስተመጨረሻም ያሉትን ነገሮች ለማማከር በትዕግስትም እንግዲህ ለማውራት ሞክረን ያው ገብተን ቁጭ ብለናል። እና ያው ውድ ቤተሰቦች እንግዲህ የተፈጠሩት ያሉት ነገሮች ምን እንደሆነ እናንተም ታውቃላችሁ። የወይዘሮ የሺና የናርዶስ ጉዳይ እንግዲህ ምን ያክል አሳሳቢ ጉዳይ እየሆነ እንዳለ፣ ጉዳዮችም ወደ ምን አይነት ነገር እያመሩብን እንዳለ እናንተ የምታውቁት ነገር ነው። ከዚህ በፊትም ሲፈጠሩ የነበሩት ጉዳዮች ናቸው። የተቻለኝን እያደረግኩኝ ይገኛሉ። አስተካክዬ ተገቢ ነው ብዬ የማስባቸውንም ነገሮች ደግሞ እንግዲህ ለእናንተም እያስተላለፍኩኝ እገኛለሁ። አሁንም ደግሞ እንዳስፈላጊነቱ የወይዘሮ የሺ አከራይ ናቸው የተባሉትን ግለሰብ እንግዲህ
ለምንን የሚሆን ገብተናል። አሁን እነሱም ያልፈቀዱት ነገር አንደኛ ግር ብለን መምጣታችን ነው። ሁለተኛም ደግሞ ያው ፈቃደኛ ስላልሆንሽ እነዛን ሰዎች ከጀርባ የነበሩትን የተወሰነ እንዲሄዱ አድርጌያለሁ። አሁን ግን ወንጀለኛ አይደለሽም፣ ቅድምም ተናግሬዋለሁ። መጠየቅ ያለብኝ ነገር ስላለ ነው ወደ አንቺ ቤት የመጣሁት። ሰው ያንን ነገር ግዴታ ከኔ ጋር ቁጭ ብለሽ ማውራት ስላለብሽ ነው። ለምን ፈቃደኛ እየሆንሽ እንዳለሽ ባይገባኝም። አይ አሁንም እኮ አልፈቀድኩልህም ማለት ለምንድን ነው ማለት እንደዚህ ግር ብላችሁ የሆነ ወንጀለኛ ሰው ቤት እንደመጣችሁ አድርጋችሁ እንደዚህ አይነት ግርግር ነገር መፍጠር ማለት ካሜራ ምናምን ምንድን ነው ማለት አልገባኝም። እንደዚህ አይነት ነገር ባለቤቴም አይወድም ማለት ምንድን ነው ችግሩ? እንደዚህ ራሱ አስባችሁ መምጣታችሁ ማለት ይሄ ሰላማዊ ቤት ነው፣ ሰላማዊ ሰዎች ነን። ስለዚህ አሁንም አልፈቀድኩልህም። ቆይ እኔ አሁን ከመምጣቴ ሰዓት ጀምሮ አናግሬሽ ጋዜጠኛ ነኝ ምናምን ስል እኔ ሚዲያ ነገር አልፈልግም ብለሽ ካሜራ እንድናጠፋ አደረግሽ። እውነት ነው ያ ነገር እኔ ምንም ተአምር የሚፈጠር ነገር ችግር የለውም ያጠፋውልሽ። ምክንያቱም ወንጀለኛም አይደለሽም። ስለ አንቺም ኢንፎርሜሽን አጣርቼ የመጣሁት ማጣራት በነበረብኝ መንገድ ስለሆነ ማለት ነው። ተገቢ በሆነ መንገድ አጣርቼ ነው የመጣሁት እና እኔና አንቺን የሚያጋጭ ነገር አንዳችም ነገር የለም። ሰው በትዕግስት ተደማምጠን መስራት ያለብንን ነገር ብንሰራ እኔም ስራ ይለስራበት፣ አንቺም ደግሞ ሰው መርዳት ነው ያደረግሽ ያለሽው ነገር እና እባክሽን በዛ መንገድ ለምን ተገቢ የሆነውን ነገር እናደርግ። ጥሩ እሺ። አሁን ምንድን ነው ማለት ሰላማዊ ነገር ከሆነ ጠይቀኝ ማለት እኔ እኮ የሆነ ማለት ድንጋጤ የሚያስነሳል እንደዚህ አይነት ነገር አጋጣሚ ሰው እንደዚህ ካሜራ ይዞ ምናምን ሰው ግርግር እንትን ብሎ እንደዚህ ሲመጣብህ የሆነ ኮንፊውዝ ያደርጋል። እንደዚህ አይነት ነገር ማለት ምንድን ነው ምን ችግር ተፈጠረ ብዬ ነው ያሰብኩት። ለዛ ነው ጠይቀኝ፣ የምችለውን እመልስልሃለሁ። እኔ ሰላማዊ ሰው ነኝ። ያው ያለውን ነገር ጠይቀኝ፣ ችግር የለውም። እሺ እንግዲህ መልካም ስለምተማመን ማለት ነው። እኔም ወንጀለኛ ነሽ ብዬ አይደለም፣ አሁንም ሀሳቤ ውስጥም የለም። የሚከራዩ ቤቶች አሉሽ? አዎ አሉኝ። እኔ እዚህ አዲስ አበባ ነው የምኖረው። ክፍለ ሀገር ግን የቤተሰቦቼ ከቤተሰብ የወረስኩት ቤት አለ እና እሱን አከራያለሁ። እያከራየሁ ነው የምኖረው። እንደዛ ነው። እሺ እንግዲህ በቅርቡ የሆኑ ሰዎችን እንዳከራየሽ እና በዛ ዙሪያ ያሉትን ነገሮች ለማጣራት ነበር እኔም ወደ አንቺ የመጣሁት። እሱ ነገር ነው እንዴ? እሱ ነገርማ እንደውም እኔም እኮ በጣም እንትን ብሎኝ ነበር ማለት አሁን ባለፈው ያከራየኋቸው ሰዎች የሆነ ደላላ እያክተፈተፈ አመጣቸውና ሴትዮዋ ደህና ኗሪ ነው የምትመስለው ማለት ደህና ኗሪ ናት ስታያት ማለት ነው። ልጅ ይዛ ነው የመጣችው። ልጇም አለች፣ ወይዘሮ ይሺ ትባላለች። እና ግን የያዙት እቃ ፍራሽና የሆነ አንዳንድ መሰራሪያ እቃ ነው ማለት ቤት ተለቆ ላከራየ ነው ሄድኩት ክፍለ ሀገር ማለት ነው። ከዛ ቤቴ ተለቆ ማለት ነው። ከዛ በኋላ ሳያት ፍራሽና የሆነ ትንሽ መሰራሪያ እቃ ነው የያዙትና ደላላው ይዞ መጣና እነሱን አከራይልኝ ምናምን አለኝ። ከዛ እንዴ ምንድነው እቃ የላቸውም እንዴ አልኩት። ከዛ አይ ሲያዩአቸው እንደውም በቃ ደህና ኗሪ ነው የምትመስለው ሴትዮዋ። ከዛ አይ በቃ አከራያቸው እንትን ነው በኮሪደር ምክንያት ነው ቤታቸው ፈርሶ ለዛ ነው እቃም እንትን አላለችም። ያው ድንገት ነው የወጡት በዛ ምክንያት ነው። በቃ አስገቢያቸው ችግር የለውም እኔ እንትን እላለሁ በእነሱ ተማመናለሁ ምንም ችግር የለውም። ግን ሳያቸው በቃ ተጠራጠርኩኝ። እንዴት እስካሁን ድረስ ይሄ እቃ ምናምን ብዬ ተጠራጠርኩና አይ በቃ እሺ ምናምን አልኩና በቃ ይግቡ ምናምን ያልሽው እነዛ ሰዎች ፍራሽና የመሳሰሉ ነገር እንጂ ምንም አይነት የቤት እቃ ይዘው አልመጡም። ምንም አይነት የቤት እቃ ይዘው አልመጡም። እና ሳይ ሴትዮዋ ደግሞ ደህና ኗሪ ነው የምትመስለው። ስለዚህ እንዴ ሳይ በቃ አይ በቃ እሺ አይ በኮሪደር ምክንያት እኮ ቤት ስለፈረሰባቸው በቃ ድንገት እንትን ብለው ነው የመጡት ምናምን ሲለኝ አይ በቃ ሊሆን ይችላል በቃ እንደዚህ እኮ ሰው እኮ የሆነ ነገር ሊገጥመው ይችላል ብዬ አሰብኩና በቃ ይግቡ እሺ ምናምን ብዬ
ከዛ ተፈራረምን ከወይዘሮ እሺ ጋር ተፈራርመን ገቡ። ልጃቸውም የሆነ በሽተኛ ነገር ነው ልጃቸው። በሽተኛ ነገር ነች። የአእምሮ እክል አለባት ነው ወይስ ምንድን ነው? እና ልጃቸውም በሽተኛ ነገር ነች፣ የሆነ የአእምሮ በሽተኛ ነገር ነች። ከዛ በቃ ሳያት አሳዘነችኝ። በቃ አሳዘኑኝና በቃ ሰው እኮ ችግር ይገጥመዋል ማለት እንዲህ አይነት ችግር መቼም በሰው ላይ ይገጥመሃል። የሆነ ጊዜ የሆነ ቻሌንጅ ይገጥመሃል። ስለዚህ እንደዛ ሊሆን ይችላል፣ እቺ ሴትዮ ተቸግራ ሊሆን ይችላል ብዬ ይግቡ አልኩኝ። ውል ተዋዋልን። ከዛ በቃ ገቡ፣ መኖር ጀመሩ ማለት ነው። ከዛ እየኖሩ እያሉ ግን ያው እዛም የተከራዩት ሰዎች ይነግሩኛል እንትን ማለት በስልክ የሚያወሩት ነገር ራሱ ደስ አይልም፣ ኧረ እነዚህ ሰዎች ምናምን ይሉኛል። እና በቃ እንዴ ምንድነው ምናምን ኧረ የሆነ ደስ የማይል ነገር ያወራሉ። እኔ አላቅም እነዚህ ሰዎች ማለት በቃ የሆነ ስለ ወንጀል ስለ ምናምን ያወራሉ እና ደስ አይልም እነዚህ ሰዎች ሁኔታቸው ምናምን ሲሉኝ ኧረ ምንድነው ይሄ ነገር ምናምን እያልኩኝ ለማጣራት እየሞከርኩ ነበረ። ከዛ በኋላ የሆነ ደላላ መጣና ኧረ እነዚህ ቤት ያሉ ሰዎች ወንጀለኞች ሳይሆኑ አይቀሩም ምናምን አለኝ። ማለት አልኩት እነማን ስለው እነ የሺ የምትባለው ልጅ ያላት በሽተኛ ልጅ ያላት ምናምን ኧረ ምናምን አልኩኝ። እኔ እነዚህን ሰዎች ግን እየተጠራጠርኩ ነበረ። ጎረቤትም ያሉ ሰዎች እዛው የተከራዩ ሰዎች እየነገሩኝ ነበረ እና እንደዚህ በቃ ካሁን በኋላማ እንኳን አንተም የነገርከኝ በቃ ከዚህ በኋላ ወንጀለኛ ቤቴ ውስጥ አላስቀምጥ መቼም። ስለዚህ ቶሎ እንዲለቁልኝ እነግራቸዋለሁ። እንዴ ጭራሽ ደግሞ ወንጀለኛ ቤቴ ውስጥ ምናምን። መጀመሪያም እኮ ተጠራጥሬያለሁ። እነዚህ ሰዎች ያጠራጠረኝ መጀመሪያም እንዴት ሴትዮ ደህና ኗሪ ነው የምትመስለው እና ፍራሽና የሆነ መሰራሪያ ዕቃ እንዴት እስካሁን ድረስ እንዴት ዕቃ አይኖራትም ብዬ መጀመሪያ ራሱ ሲከራዩ ተጠራጥሬያለሁ። ደላላውን ጠይቄው ነበረ። ግን የሆነ እንትን ለማለት ሞከረ። ደላላው የሆነ ቅጥፍጥፍ ያለ ነው እና የሆነ እንትን ሲለኝ አይ ለነገሩ እንግዲህ አይ እንደዚህ በኮሪደር ምክንያት ቤት ፈርሶባቸው እንዲህ ምናምን ሲለኝ አይ በቃ እንግዲህ በሽተኛም ልጅ አላት ምናምን በቃ ብዬ አዝኜ አስገባኋቸው እንጂ በጣም ተጠራጥሬያለሁ። ሴትዮዋ ስታያት ምክንያቱም በቃ የደላት ሴት ናት እና ስለዚህ ከዛ በኋላም አሁን እንግዲህ እዛም ጎረቤት እንደዛ እየነገሩኝ አሁን ደግሞ ደላላው ደግሞ መጨረሻ ላይ ሲነግረኝ ሄጄ ከዚህ በኋላ ቤቱን እንድለቁ አልኳቸው። ከዛ እንዴ ለምንድን ነው ምናምን አሉኝ። አይ በቃ የምሰማው ነገር ጥሩ አይደለም፣ ስለእናንተም ብዙ ነገር እንትን ብያለሁ፣ ጠይቄያለሁ፣ ሰው የሆነ ችግር አለ፣ ስለዚህ ቤቴን እንድለቁልኝ እፈልጋለሁ አልኳቸው። እንደዛ ስላቸው እንዴ ማን ነው እንደዚህ ያለው ምናምን ሰው በቃ የተቸገረ ሰው መኖር አይችልም ማለት ነው ምናምን አሉኝ። አይ እኔም እንደዛ መስሎኝ ነበረ፣ ግን የሆነ ነገር አለ፣ ስለዚህ ከዚህ ቤት እንድለቁልኝ ምናምን አልኳቸው። ከዛ እሺ ቤት እናፈላልጋሉኝ። ከዛ እሺ ቶሎ ቤት አፈላልጋችሁ ልቀቁልኝ፣ ወንጀለኛ እዚህ አላስቀምጥም አልኳቸው። አሬ ምን ወንጀለኛ ምናምን አሉኝ። ወንጀለኛ ልትያቸው የቻልሽው ለምንድን ነው? አይ ሰማሁ፣ በስልክም ያወራሉ አንዳንድ ነገር እንደዚህ ኢንፎርሜሽን ሰማሁ እና ደላላውን መጥቶ እንደዛ አለኝ። እነዚህ ሰዎች ወንጀለኞች ናቸው ቤትሽ ውስጥ የተከራዩት፣ ስለዚህ አስወጪ ምናምን ብሎ ሲለኝ ወንጀለኛማ ቤቴ ደግሞ አንድ ቀንም እንዲቆይ አልፈልግም ቤቴ ወንጀለኛ። ስለዚህ አንድ ሰው ወንጀለኛ ሊባል በህግ የእስር ማዘዣም ሆነ እነሱ ወንጀለኛ መሆናቸውን የሚያሳይ ማስረጃ ሊኖር ይገባል አይደለ? አትሊስት ማንም ሰው ሲያዝ የመጀመሪያው ጥያቄ ተጠርጣሪ ነው የሚባለው። የመጀመሪያ ገዳይ ተብሎ ሲያዝ እንኳን የመጀመሪያ ተጠርጣሪ ነበር አይደል የሚባለው? ታዲያ ለምን አንቺ ምንም አይነት ማስረጃ ሳይኖር እነዛ ሰዎች ላይ እንደዚህ አይነት ጥያቄ ያነሳሽ? መፍትሽ ነው። አይ እንደ ማህበረሰብ ስታስበው ማለት እንደ ማህበረሰብ አንቺ እነሱን እንደዚህ ልክ ሲነገርሽ መጀመሪያም ተጠራጥሬ ያለው አልሽ አይደለ? ምንድነው መጀመሪያ እንድትጠራጠር ያደረገሽ ነገር?
ፍራሽ እናንተን ይዛ ስመጣ ምንድነው ሰው ሊቸገር አይችልም። ሴትዮ በጣም የደላት ሴትዮ ናት። ስታያት በቃ ስታያት እንደ ሰውኛ እኮ ነው የምታስበው እንጂ ወንጀለኛነቷን አሁንም እንትን አይደለም። ግን እንደ ማህበረሰብ እንደ ሰውኛ ስታስበው ማለት ነው የሆነ ነገር አንተ ላይ እንዲመጣብህ አትፈልግም። እንደ ሰውኛማ ስናስበው እኔ እንደ ሰውኛ ሳስበው ትክክለኛ የሰው ፐርሰናሊቲ ሲሆን ሰው እንደዚህ አይነት ይዞ ሲመጣ እንደው ምን ችግር ቢደርስበት ምን ቢበደል ነው የምትይው። እንደምትይው ከሆነ ፊዚካሊም ላይፏ አሪፍ የነበረ እንደሆነ የሚያሳይ ነገር አላት። አሁን ግን ያለችበት ሁኔታ መልካም እንዳልሆነ ገምተሽ ወይንም ምን ቢደርስባት ነው እንደው ምን ተበድላ ይሆን በምን በኩል አግዛት የሚለው ነገር ነው የምታስበው እንጂ እንደ ሰውኛ ብለን ሰው ተቸግሮ ወንጀል ወይም ደግሞ የተቸገረ ሰው ሌባ ነው የተቸገረ ሰው ወንጀለኛ ነው የሚለውን ሐሳብ እኔ ተቀባይነት ይኖራል ብዬ አላሰብም። አሁን አንቺ የሰውኛም ስላልሽኝ ነው እሱ የሰውኛ ባህሪ አይደለም ነው እኔ እያልኩኝ ያለሁት። ትክክል። አሁን አንተም ለማለት የሞከርከውን እኔም እኮ በዛ አንግልም አይቻልም። አላየሽውም ማለት መጀመሪያ ፍራሽና እቃውን ሳይ ማለት ነው እንደነገርኩህ ሳያት ደህና ኗሪ ነው የምትመስለው እና ምንድነው ምናምን ብዬ ምክንያቱም እንደዚህ ሌላ ጊዜ ብዙ እቃ ይዘው ማለት የሆነ ቤት ስታከራይ ታውቀዋለህ መቼም ብዙ እቃና ንብረት ይዘው ነው የሚገቡት። ስለዚህ ፍራሽና የሆነ መስራሪያ እቃ ይዛ ስመጣ መጀመሪያ ጠይቄያለሁ። ከዛ በኋላ ግን አይ ቸግሯት ሊሆን ይችላል በሚለው አስቤ እሺ ግቡ ብዬ እኮ አስገብቻለሁ። ካስገባሁ በኋላ ግን ጎረቤትም የሚሰሙት ስልክ ምናምን ምን ሰማም ብለውሽ በቃ የሆነ በቃ የሚያወሩት ነገር በቃ ልክ እንደ ወንጀለኛ ነው በቃ የሚያወሩት የሆነ ሹክሹክታ የሚያወሩት ነገር በቃ የሆነ ወንጀል እነዚህ ሰዎች የሆነ ወንጀል ሳይሰሩ አይቀሩም ምናምን ይሉኛል። እና ስለ ቤት ምናምን በቃ የሆነ ስለ ቤት ምናምን የሆነ በቃ ብቻ ማለት የተጣራ ነገር አይነግሩኝም። አይ ቤትሽ ከገቡ በኋላ ምንድነው የሚሰሩት? እነሱ ምንም አይሰሩም። በቃ ምንም አይሰሩም ማለት በቃ ቤት ነው የሚውሉት፣ ምንም አይሰሩም። ስለዚህ አንድም ይሄም ያጠራጥርሃል። እንደገና ደግሞ ያው ልጅቷም ታማሚ ናት፣ ቤት ነው የሚውሉት። ግን እሱ ብቻ ሳይሆን ማለት በቃ የሚያወሩት ነገር አለ። በቃ ጥሩ ነገር የሆነ በቃ የሆነ የተደበቀ ነገር አለ፣ የሆነ የተደበቀ ወንጀል የሰሩት ነገር አለ ምናምን ብለው ብቻ የሆነ በጥርጣሬ ነገሩኝ ጎረቤት ያሉ ሰዎች ማለት ነው። እሺ እንግዲህ ውድ ቤተሰቦች እኔም በተቻለኝ አቅም ያሉትን ነገሮች ለማጣራት እየሞከርኩኝ እገኛለሁ። ከዛ ውስጥም እንግዲህ አሁን እዚህ ጋር የምትመለከቷት እህታችን እየተናገረች ያለችው እንግዲህ ወይዘሮ የሺ ያንን ከመሰለ ሀብት ንብረት እንግዲህ ወጣ በዚህ ደረጃ ከምትኖርበት ቤት የምትባረር ሰው እስከምትሆን ድረስ እንግዲህ ህይወቷ እየተመሰቃቀለባት ይገኛልና በዚህ ዙሪያ ላይ ያሉትን ነገሮች እንዴት ብለን መግለጽ እንደሚኖርብን አላቅም። እኔ ግን ማለት የእውነት በጣም እያሳዘኑኝ ይገኛሉ። ሀብት ንብረታቸው ተቀምጠዋል፣ በሰው ስም ዞሯል፣ ብዙ ነገር ተነጥቆ ነው የሚገኙትና ያ ሁላ ነገር ተከስቶባቸው አሁንም ግን ያሉትን ጉዳዮች የማስተካከል ሁኔታ ውስጥ ሲገቡ ከሚኖሩበትም እንግዲህ ስለዚህ አሁን አባረርኳቸው ነው እያልሽኝ ያለሽው? አዎ አባረርኳቸው። ለምን ምን መሰለህ ብዙ ጊዜ ማለት ስልክ ራሱ እየተደወለ ማለት ነው ጎረቤት ሲነግሩኝ የሚያስፈራራቸው ሰው አለ። ከዛ እያስፈራሯቸው ያለቅሳሉ። ከዛ እንዴ ምንድነው ምናምን እያለቀሱ የሆነ በቃ ሁል ጊዜ እንደዚህ አይነት ነገር ማለት የሚያስፈራራቸው ሰው አለ። ያ ማለት የሆነ የተደበቀ ነገር አለ፣ ወይ ወንጀለኛ ሊሆኑ ይችላሉ እነዚህ ሰዎች፣ ወይ የሆነ ነገር አለ ብቻ። ስለዚህ እንደዛ አይነት ግምት ነው የወሰድኩት እና ሁሌ ነው እንደዛ የሚያደርጓቸው እና ብዙ ነገር ያወራሉ ስለንትን ምናምን ብዙ ነገር ያወራሉ። የሆነ ብቻ የተደበቀ ነገር አለ ሰዎቹ። ስለዚህ የሆነ ደላላ ያው እንደነገርኩህ እነዚህ ሰዎች ወንጀለኞች ናቸው ቶሎ አስወጪ አለኝ። እኔም ማዘጋጅቻለሁ ሌላ ሰው የሚገባ አስወጪ አለኝ። በቃ እንደውም እኔም እኮ ተጠራጥሬያለሁ። ለምን ሁልጊዜ እየተደወለላቸው የሚያስፈራራቸው ሰው አለ፣ እያለቀሱ ምናምን
የሆነ ወንጀል ቢሰሩ ነው እንጂ እንደዚህ እንዴት ይሆናል ብዬ ነው በጣም እንትን ሆት የሆንኩት። ስለዚህ በቃ በውጡልኝ ልቀቁልኝ አልኩኝ፣ አጨናነኳቸው፣ ወዲያው ወጡ። ከዛ በኋላ ሌላ ሰው ተተካ። በጣም ጥሩ ልጅ ነው። ያ እነሱን ያከራያቸው አይደለም፣ ሌላ ደላላ ነው። መጀመሪያ ኔሽን እንዲገቡ ያደረገው ደላላ አይደለም፣ እሱ አይደለም፣ ሌላ ነው፣ ሌላ ደላላ ነው። ጥሩ ልጅ ነው እሱ ነው። ሌላ ሰው አመጣልኝ፣ ሌላ ሰው አስገባሁኝ ማለት ነው ቤት። እነሱ ለቀዋል። እሺ እንግዲህ ውድ ቤተሰቦቼ እኔም እዚህ ከመጣሁ በኋላ ነገሮችን በተቻለኝ አቅም ለማስተካከል እየሞከርኩኝ እገኛለሁ። ነገር ግን ሁኔታዎች እንዳሰብናቸው እየሄዱም ስላልሆኑ መደረግ ያለበት ነገር ምንድን ነው? ሚኪያስን እዚህ ድረስ እንግዲህ ይዤው መጥቻለሁ። ውጭ መኪና ውስጥ ነው። እሱ እንዲመጣ አደርጋለሁ። ከዛ በኋላ እስቲ ሁኔታዎች ምን ይመስላሉ የሚሉትን ነገሮች አብረን ሆነን የምንቀጥል ይሆናል። እናንተም የትም ሳትሄዱ እንድጠብቁኝ እፈልጋለሁ። ከኔ ጋር አስገቡት። ግባ። እንዴት ነህ? ሰላም ነህ? እንደውም ይሄ እኮ ነው አሁን በቀደም ያከራየልኝ ደላላ። ትተዋወቃላችሁ? እነ ወይዘሮ ይሺ ሲወጡ ያከራያቸው አዲሶችን ሰዎች ያከራያቸው እሱ ነው። እንተዋወቃለን? አዎ። እንዴ ምን ነው እንዴ? ክህደት አመጣህ እንዴ? ምን ነው ሚኪያስ? እንዴ ምን ነው የምታይ? ምንድን ነው ሚኪያስ? እንተዋወቃለን? ማዘር ከኔ ጋር። ኧረ የምትገርም ነህ እንዴ! መቼ ዕለት ያከራያቸው እነ ወይዘሮ ይሺ ሲወጡ እነሱ ወንጀለኛ ናቸው ብለህ አስወጥተህ ሌላ ሰው ይዘህ መጥተህ ያከራየኸው አንተ አይደለህ እንዴ? እነማን ናቸው ወንጀለኛ? እነ ወይዘሮ ይሺ። ቀድመኝ መጥተህ ተነጋግራችሁ ጠበቃችሁ። ሚኪያስ ስርዓትን ያዝ። ሰው ከሃዲ ነው። ከኔ ጋር እንደዚህ አይነት ጫወታ ባትጫወት ይሻላል። ምንድነው እንዴ? ሰው ይዛሪ ያዝ። እኔ ማስፈራራት አይደለም በድርጊት አሳያለሁ። እንዴ አንተ እኮ ነው ያከራያቸው እንዴ? ሌላ ሰው አንጥታላ። ወይ ተረጋጉ። አሁን በጭወት የሚፈታ ነገር የለም። ስለተጫጫውንም የሚደረግ ነገር የለም። እነሱ ወንጀለኞች ናቸው እነ ወይዘሮ ይሺ አስወጪ ከቤትሽ ብለህ ሌላ ሰው አምጥታላ። ምንድነው የምትንዘባለው? በስነ ስርዓት ቁጭ ብለና ተናገር። የምትጠየቀው ነገር አትንካኝ አንተ ሰውዬ። በስርዓት ቁጭ ብለህ መልስ እኮ እያወራሁ ነው። በቃ ምንም ነገር የለም። በስነ ስርዓት ቁጭ ብለህ ሚኪያስ ስርዓትን ይዘህ ቁጭ ብለህ መናገር ያለብን ነገር ተናገር። እኔ አላውቅም። ጭራሽ አግኝቻት አላውቅም ነው ያልከኝ? አላውቅም፣ አግኝቻት አላውቅም። ታዲያ ከየት አውቀህ ነው? ታዲያ ስላንተ ይውላል ማስረጃ አላት። እንዴ አይነት ክህደት እንዴ! ምን ነክቶ ነው? ሰዎች አሉ አይደል እንዴ? የት ሰዎች? ወዲያው እኮ ነው የተካኸው ሰው። እነሱ ወንጀለኞች ናቸው ይጠቁ ብለህ አስወጥተህ ሌላ ሰው አላመጣም። ምንድን ነው ያልሽኝ እንዴ? አምጥቶ ሰው አዘጋጅተው ተነስተው እነ ወይዘሮ ይሺ ወንጀለኛ ናቸው ብሎ የነገረች ሰው እሱ አይደለ? አዎ እራሱ ነው። መቼ እንዴ? እነ ወይዘሮ ይሺን ያስወጣ ቀን እንዴ? መቼ? ይሄው ቅርብ ቀን እኮ ነው። መሰክራለሽ? ራሳቸው ይመሰክራሉ። የገቡት ሰዎች መስክሩ። የታውቃቸዋለሁ። የገቡት ሰዎችም እነ ወይዘሮ ይሺም ራሳቸው ቢኖሩ ማለት ነው። የት እንዳሉ ቢታወቅ የት እንዳስገባቸው አላውቅም። አንተ አሁን ወይዘሮ ይሺና ናርዶስን የት ነው ያደረስካቸው? የት አደረሳቸዋለሁ? ነግሬሃለሁ እኮ። ይኸውልህ ትሰማኛለህ? ለእኔ ነገርከኝን ነገር እሺ ብዬ ማዳመጥ ቂል ስለሆንኩ አይደለም፣ መስማትና ማመዛዘን ስላለብኝ ነው። ግልጽ ነው አይደለ? ያንንም ደግሞ ሚኪያስ እባክህን አትፈታተን። እኔ እየገባኝ አይደለም። አንተም እንዴ አንተ ብቻ ነህ ትዕግስት የሌለ። አይ ትዕግስት ቢያልቅ ምን ታደርጋለህ? እስቲ ማድረግ የምትችለውን ነገር አሰኝ። ተፈታተንኩ እስቲ ምን ታደርጋለህ? እሱን ችግር የለውም ማለት ነው። እሱ ችግር ማለት ነው። አትንጋዴ ነው። ችግር የለውም ማለት ምን ልታደርግ ነው? ምን ማለት ልታደርግ ነው? ቆይ ችግር ቢኖረው ምን ማለት ልታደርግ ነው? አይ ትክክለኛውን ነገር አንተ ተናገር። በቃ ከዚህ በኋላ እውነታውን ተናግረህ እንትን ማለት ነው እንዴ? ቆይ ችግር ቢኖረው ምን ልታደርግ? ክህደት እኮ የትም አያደርስም። ስማ፣ ምክንያቱም ማመንህ አይቀርም። ችግር ቢኖረው ምን ልታደርግ ነው? አትታገሰኝና ከዛም በኋላ እስኪ የምትፈጥረው ነገር አሰኝ። ይኸውልህ በጣም ታግሻለሁ። ብዙ ነገር እየተናገርክ እንደማያውቅ ሰው ሆኜ እያዳመጥኩ ነው። ይሄ ለምን እንደማደርግ ይሄ ሁሉ ነገር ለምን የተፈጠረ እንዳለ እራሴ ያውቃለሁ።
ነው አይደለ? ራሴ አውቀዋለሁ። ያ ካልገባ ግን አሳይሃለሁ፣ ምን እንደሚፈጠርብህ አሳይሃለሁ። አሁን እየጠየቅኩ ያለውን ነገር በስርዓት መልስልኝ። እነ ወይዘሮ የሺን ወንጀለኛ ናቸው ብለህ የተናገርክበት ምክንያት ምንድን ነው? ወንጀለኛ ስለሆኑ ማለት ወንጀለኛ ስለሆኑ ማለት ወንጀለኛ ናቸው። በምን መንገድ? የምን ተናገር ሚኪያስ። አታስፈራረኝ እንዴ አንተ። ምን የምን እስኪ ንገረኝሽ። በቃ የሰው ነፍስ እንዳጠፋች ነው የሰማሁት። ልጅቷ የሰው ነፍስ አጥፍተው እንደተሸሸጉ ነው የሰማሁት። ምን ማለት ነው እሱ ደግሞ? ቅድም አላቃቸውም ብለህ እኮ ሸምጥተህ ስከን ነበር አይደል? ከዛ በኋላ ሰማሁ። ከተከራዩ በኋላ የሰው ነፍስ እንዳጠፉ ነው እንደተሸሸጉ ሰማሁ። ለስራ ብዬ የእሷ ስልክ ስለነበረኝ ነገርኳት። ምክንያቱም በማታውቀው ነገር አካባቢ ሰሎኖች ብቻ ችግር ውስጥ እንዲገባ ስላልፈለኩ። የት እንደገቡ ግን አላውቅም። እኔ ሜቢ ሌላ ቦታ ተሸሽገው ነው። አሁን ያሉትን ነገሮች አንድ በአንድ እንድትናገር ነው የምፈልገው። ወይዘሮ የሺስ የት ነው የምትገኘው? እንዴ የት እንዳሉ ምንም የማውቀው ነገር የለም። ምንም የማውቀው ነገር የለም? አዎ አሁን እኮ አንዴ እውነቱን ስለተናገርክ የተደበቀውን ነገር ሁሉ መናገር ነው በህግ። ምንም እኮ ወደኋላ የምትለው ነገር የለም። እንግዲህ የሆነ ነገር ካላችሁ ከዚህ በኋላ ያለውን ነገር ሁሉ እንትን ብለህ ተናግረህ ሚኪያስ ወደ እውነቱ መሄድ ነው። እስካሁን እኮ እየተጨቃጨቅን ያለ ነው አንተ ባለማመነ ጉዳይ የተፈጠረ ነገር ስለሆነ። ግልጽ ነው አይደለ? አንተ ባለማመንህና ነገሮችን አስተካክለ ባለመናገር እየተፈጠረ ያለ ጉዳይ ነው። ይሄ ሁላ ችግር ውስጥ እየገባ ያለው በእናንተ ምክንያት ነው። ስለዚህ የምጠይቅህን ነገር በስርዓት መልስ። የወይዘሮ የሺት ነው ያሉት? እኔ የት እንዳሉ አላውቅም። ከዛ ቤት እንዳልኳቸው ነው እኮ። ከዛ ቤት ከወጡ በኋላ የት ነው የሄዱት? እኔ አላውቅም። እንዴት ነው የማታውቀው? እንዴት ነው አንተ ላታውቅም አትችልም? እኔ አላውቅም። በቃ እንደወጡ ነው የማውቀው። ሌላ ሰው እንደተከራየና እንደወጡ ነው የማውቀው። የእነሱ ኃላፊነት እኮ የለብኝም አይደል እንዴ? ለምን እኛ ጋር እንዳስገባህ ሁሉ እነሱንም ያስገባህበት ቦታ መናገር ነው። የትም አላስገባቸውም። እኔ ከእነሱ ጋር ምንም ኮኔክሽን የለኝም። ይኸውልህ መጀመሪያ ስትናገር የነበረው ምንም አይነት ነገር ላይ ተሳትፎ እንዳላደረክ፣ ምንም ነገር እንዳልተባበርክ፣ ምንም የምታውቀው ነገር እንዳሌለ፣ ይሄንንም ደግሞ የእነሱን ስልክ ደግሞ እንደማታውቃቸው እንደማያውቁ ነው። የሚገርም እኮ ነው። አንተ ግን በጀዙር በዚህ በኩል እያደረክ ያላቸው ነገሮች ምን እንደሆኑ እየተጣሩ እየደረሰብህ ነው አይደል? ሲደረሰብህም ደግሞ ለማምለጥ የምታደርጋቸው ነገሮች እየታዩ ነው። አሁን ጭራሽ አላውቃቸውም ብዙ እኮ እንትን ማለት አስፈላጊ አይደለም። እኔም እንደዚህ መለማመጥ ካለብኝም እየተለማመጥኩ ያለሁት ፍራቻ አይደለም፣ ትዕግስት ፍራቻ አይደለም። ወይዘሮ የሺ ባላጠፋችሁ ምንም ባላደረገችው ነገር እየተንገላታች ነው። እየሰማኝ ነው አይደል? ሰው ከሆንክ ተጸጽተህ እንኳን ነገሮች እንድታሳይ። አንቺም ደግሞ አካባቢሽ ላይ ተከራይቶ ሲኖሩ ቤትሽ ውስጥ ሲኖሩ የነበሩትን ሰዎች አውጥተሽ ጎዳና ላይ ከጣልሽ በኋላ ሜቢ ሊከራዩ የሚችሉት እዛው አንቺ ያልሽበት አካባቢ ላይ ነው አይደል? አላውቅም እንግዲህ የደላላን ነገር ታውቃለህ። አሁን እሱ መጥቶ ይውጡ ስላሉ ብቻ አስወጣሻቸው አይደል እነዛን ሰዎች? ተጠራጠርኳ ማለት ወንጀለኛ። ከዛ በፊት እንደዛ እንደነገርኩ ግቢ ውስጥ እንደዛ ስልክ እየተደወለላቸው የሚያስፈራራቸው ሰው አለ፣ ያለቅሳሉ ምናምን እና እነዚህ ሰዎች እንግዲህ ወንጀለኛ ቢሆኑ ነው። እንደገና ደግሞ ጎረቤትም እንግዲህ ይሄ ደላላ ሊሆን ይችላል፣ ይሄን ያቀናበረውም ሊሆን ይችላል፣ አላውቅም። ስለዚህ ጎረቤትም
እንዴ እነዚህ ሰዎች የሚያወሩት ነገር ጥሩ አይደለም፣ ስለ ወንጀል ያወራሉ እንዲህ ምናምን ብለው እንደዛ ብለውኛል ብያለሁ። ከዛ በፊት ደግሞ እኔ ፍራሽና የሆነ መሰራሪያ ዕቃ ይዘው ሲመጡ በዛ ተጠራጥሬያለሁ። ስለዚህ ይሄ ነገር ሲደራረብብኝ እንደገና መጨረሻ ላይ ደግሞ ወንጀለኛ ናቸው አለ። ወንጀለኛ ናቸውና አስወጫቸው፣ ቶሎ ላስገባ ይዣለሁ፣ እጄ ላይ ያለ ሰው አለ አስወጪ፣ ምክንያቱም ነገ አንቺን አንድ ነገር ውስጥ ይከቱሻል ምናምን ሲለኝ፣ ከዛ አረ ቶሎ ውጡልኝ እኔ ወንጀለኛ አልፈልግም ብዬ ወዲያው አስወጥቼ ወዲያው እንትን አልኩኝ። ምክንያቱም እንደኔ ሆነ ብታስበው ወንጀለኛ ሰው ነገ ምን እንደሚያመጣበት አታውቅም። እኔ እሱ ያቀናበረው ነገር እንዳለ አላውቅም። አሁንም ይሄው መካዱ እኮ የሆነ ነገር አለ ማለት ነው። እኔ ምን ራሱ ወንጀል እየሰራ ወይ እነሱን ወንጀለኛ አድርጎ ሊሆን ይችላል አላውቅም። አሁን እንደተረዳሁት ማለት ነው። ግን እኔ ከዚህ በፊት በቃ ሰዎቹ ወንጀለኛ ሆነው ሊሆን ይችላል ብዬ ስላሰብኩኝ ቶሎ ከቤቴ እንዲወጡ ፈለግኩኝ። በዛ ምክንያት ነው። እና አሁን እሱ ደግሞ የት እንዳስገባቸው የእኛን እንዳስወጣ ሁሉ የኔን አሯሩጦ አምጥቶ እንዳስገባቸው ሁሉ ደግሞ እነሱን የት እንዳስገባ አላውቅም። ይኸው ለሚኪያስ ነገሮች ሁሉ ወደ አንተ እያቀኑ ይገኛሉ። ግልጽ ነው አይደለ? እና አንተ ላይ የማይሆን ነገር እየተፈጠረ ከሚሄድ ከዚህ በፊት ባጠቀስኩልህ በገንዘብም በብዙ ነገርም ከባለቤት ጋር የማይሆን ነገር ውስጥ የማይሆን ወንጀል ውስጥ እያስገባት ነው። አንተም ደግሞ በማወቅም ሆነ ባለማወቅ እዚህ ጉዳይ ውስጥ ገብተህ ሊሆን ይችላል። ግን እርግጠኛ ሆኜ የምነግርህ ነገር እነዛ ሰዎች ባላጠፉት ነገር እየተሰቃዩ እንደሆነ አንተ ምን የምናውቃለን። እና ፕሊስ በቃ በተቻለ አቅም እኛን እርዳን፣ እንድትረዳን እንፈልጋለን። ያሉትን ነገሮች እንድትነግረን እንፈልጋለን። ለምንድን ነው በዚህ ደረጃ ነገሮችን ውስብስብ እንዲሆኑብን የምታደርገው? ከዚህ በኋላ እኮ ሰጣ ገባም አያስፈልግም። አሁን አንተ እውነታውን መናገር ነው። እዚህ ደረጃ ላይ ደርሷል። እውነቱ ወጥቷል፣ ተፍረጥርጧል። ስለዚህ እውነቱን ተናግረ ያው የመሸበት ማደር ነው ይባል። አሁን እኮ የምታመልጥበት አይነት ሁኔታ ውስጥ አይደለም ያለው። ቢያንስ ግን ለምን እውነቱን አትነግረንም ነው የኔ ጥያቄ። እሺ እንግዲህ ውድ ቤተሰቦች ማድረግ የማልፈልጋቸው ነገሮች በሙሉ እንግዲህ እንዳደረግ እያስገደደኝ ይገኛል። ሚኪያስ ቅድም እንግዲህ ለእኛ የተናገረው ወይዘሮ የሺና ናርዶስን በምን አይነት መንገድ ከሉበት ቦታ እንዳስወጣቸው ለመግለጽ ሞክሮ ነበር። ለመጨረሻ ጊዜ ግን ወይዘሮ የሺና ናርዶስ ከመውጣታቸው በፊት ያንን አመሻሽ የት እንደነበሩ ልትነግረኝ ትችላለህ? የመውጣታቸው ቀን በፊት ነው። ጌት ከዚህ እሷ ጋር ካሉበት ቤት አይደለም፣ ከሊዲያ እና ከአብነት ጋር ከሚኖሩበት ቤት ስታስወጧቸው መጀመሪያ የት ነው የወሰዳቸው? የት ነበሩ? ምን ዝም ትላለህ? ወይዘሮ የሺና ናርዶስ ከዛ ቤት ከወጡ በኋላ የት ነበር የሄዱት? አመሻሹን የት ነበሩ? የት ነው ያሳለፉት? የት ሊሆን ይችላሉ? በቃ ቀጥታ ከዛ ወጡ፣ ወደ ተከራየንላቸው ቤት ነው የሄዱት። እርግጠኛ ነህ? አዎ። እናት የምትኖርበትን ስፍራ ጣቼ ነበር። ለምንድን ነው የእናቴን እና የቤቱን ባለቤት ወይዘሮ የሺ ስታንገላታ እንደነበር የተከራየ ሆነ መኪና እንግዲህ የመኪናውን ባለቤት አጣርቼ ደርሼበት እንደነበር ነግሬያለሁ። የመኪናው ባለቤት የራሱን ሹፌር ስለሆነ ልኮ የነበረው ከየት አካባቢ ነበር ለመጨረሻ ጊዜ ወሰዳቸው ስላቸው የጠቆመኝ ወደ እናት ቤት ነው። እንዴት ሊሆን ቻለ? እንዴት ወደ እናት ቤት ወይዘሮ የሺና ናርዶስ ሊሄዱ ቻሉ?
እንዴትስ ከዛ ቤት ወስዳችሁ እናት ቤትስ ምን ነበር ስታደርግ ነበር? እዛም ስታሰቃያችሁ ነበር? ምንም ያሰቃየናቸው ነገር የለም። እግረ መንገዳችን ነው በዛ ጋር ስናልፍ ነው የገባነው። እዛ ቤት እንዳደሩና ሌሊት ላይ መጥቶ መኪና እንደወሰዳችሁ። ይሄ ደግሞ ግልጽ የሆነ ነገር ነው እኮ። ከአዲስ አበባ ራቅ ያለ ቦታ ስለነበረ ስለመሸ እኛ ቤት አደርን። ከዛ በኋላ ሌሊት ላይ ተነስተን ሄደ። ስለዚህ አሁን እናትህንም እዚህ ወንጀል ውስጥ አስገብታታል ማለት ነው። እናቴን እዚህ ውስጥ አታስገባት። እኔ አይደለም ያስገባት፣ ራስህ ነው ያስገባት። ምንም እናቴ እዚህ ውስጥ ምንም የሚያገባ ነገር ከዚህ በላይ እንዴት ልትገባ ትችላለች? እናትህን ወደና ፈቅደ ራስህ ነህ በገዛ እጅ ያስገባት። ግልጽ ነው አይደል? ሳትወድ በግድ ወደማንፈልገው ነገሮች እያመራን ትገኛለህ። እናትህን እዚህ ወንጀል ውስጥ አስገብታታል። ግልጽ ነው። እናቴ ምንም የምታውቀው ነገር የለም። እንዴት ነው ምንም የምታውቀው ነገር የለም? በቃ ምንም የምታውቀው ነገር የለም። እሷ ከዚህ በለጠ ምን እንድታውቅ ትፈልጋለህ? ከዚህ በላይ ምን ማወቅ ይኖርባታል? በቃ በእናትህ የእናቴ ስም አትጥራ። ማወቅ የፈለግከውን ነገር እኔ እነግርሃለሁ። በቃ ከእናቴ ለራስህ ተናገራ። እኔ ከዚህ የበለጠ ነገሮችን ምን መፍታት እንዳለብኝ እኮ ጠንቅቄ ማክሰ ዝም የምልህ ጉዳዮችን እስክታስተካክልልኝ ነው የምጠብቀው። ገባ እኮ ከእናቴ ራሱ እኮ ተናገራ። መናገር ያለብን ነገር ምንድን ነው? እሺ ምንድን ነው? ወይዘሮ የሺና ናርዶስ የት ነው ያሉት? በቃ ከዛ ቤት ከወጡ በኋላ አላውቅም። እኔ እንዴት ነው የማታውቀው? እኮ አስጨርሰኝ። ለተወሰነ ያህል ጊዜ ኪሳቸው ላይ ብር ነበር መሰለኝ፣ አልጋ ይዘው ነበር የሚኖሩት። ልጅቷ ስታስቸግርና ስትበጠበጣቸው ግን ከዛ ተባረው አልፎ አልፎ ቤተክርስቲያን በር ላይ እንደሚታዩ ነው። ምንድን ነው ያልከው? ቤተክርስቲያን በር ላይ እና ጎዳና ላይ እንዳሉ ነው። ወይዘሮ የሺና ናርዶስ የኔ ቢጤ ሆነው ቤተክርስቲያን በር ላይ ነው የሚገኙት ነው? እንደዛ ነው? እንደዛ ነው እያልከኝ ያለው? አዎ እንደዛ ነው። ምን አይነት ገብጋባ ብቶ ምን አይነት ሊና ቢኖር ነው ሚኪያስ? በቃ ነገሮች ሲቀሉና ሲረሱ ጨካኞች ናቸው። እሺ ነገሮች ሲቀሉና ሲረሱ ምን በቃ የቤት ኪራዩን እኛ እየከፈልን ስለነበረ ሲረሱ ስልኪን ካጠፋውና ከኔ ጋር ኮኔክሽን ከሌላቸው በምን ነገር ሊያገኙ ስለማይችሉ በቃ ከዛ ቤት እንዲወጡ አደረኩ። ቤት ኪራዩን እናንተ ነበራችሁት ከፍሉ የነበረው። ከዛ ስታቋርጡ እነሱ የሚከፍሉትን ነገር ያጣሉ፣ ጎዳና ይወጣሉ አይደል? እሺ እንግዲህ ውድ ቤተሰቦቼ ማለት ወይዘሮ እሺ እንግዲህ ከዛ ከመሰለ ህይወት እንግዲህ አሁን ሊገኙ የሚችሉት የኔ ቢጤ ሆኖ ነው የተባለ ያለውና እኔ ከዚህ በለጠ ፕሮግራሜን መቀጠል የምችል አይመስለኝም። አንተ ግን ከተባሉት ቦታ ላይ አንዳች ነገር ጉዳት ደርሶባቸው መቼም እንግዲህ ያቺ ልጃቸው መጀመሪያውንም የአእምሮ እክል አለባት። ብቻ ውድ ቤተሰቦቼ እንግዲህ ፕሮግራሜን ከዚህ በላይ መቀጠል የምችል ስላልሆነ በተቻለኝ አቅም የተባለው ስፍራ ላይ በመሄድ እንግዲህ ከከተማ ውጭም ስለሆነ አንዳንድ መዘጋጀት ያለብን ነገር አለ። ያንን አስተካክለን ወደ ተባልነው ስፍራ እንሄዳለን። አካባቢው ላይ ማጣራት ያለብንን ነገር ካጣራን በኋላ የተባሉትን ነገሮች በሙሉ ለእናንተ ገቢ በሆነ መንገድ የምናስተላልፍ ይሆናል። ውድ ቤተሰቦች እንግዲህ ለቻናሉ አዲስ ከሆናችሁ ለብዙሃን መዳረስ ስላለበት ባካችሁን የምትመለከቱት በሙሉ እንግዲህ ሰብስክራይብ ምልክቷን በመጫን እንግዲህ ገብታችሁ የደወል ምልክቷንም ተጭናችሁ በቀጣይ የምንለቃቸው ቪዲዮዎች እንዲደርሳችሁ ሲቀጥልም ደግሞ ለብዙሃን እንዲዳረስ ብዙ ሰው እንዲያዩ ስለምፈልግ ለብዙሃን ሼር እንድታደርሱልኝ እፈልጋለሁ። ቀጣይ እስከምንገናኝ ድረስ ቸር ቆዩልኝ።